ማስታከሚያ ተብሎ በተለመነው ብር መስሎኝ ሱቅ የከፈተችው እኛ ይመለከተንም ምንም አድርጋ ትስራው እየመጣይ ፊልም አትስራ እነ ፎዚ ስርዓታቸውን ጠብቀው በሚሊዮን የሚቆጠር ብር ነው የሚሰሩት ተከብረው ለዚያውም በራቸው ድረስ አበባ ይዞላቸው እየተከደ ስጦታ ምናምን ጽድት ብለው ቁጥብ ሴት ከሆንሽ ማንንም አይነካሽም ይሄው እኔ ራሱ ስትርብ ያንድ ትክል 4 ማዕዘን ክላስ ውስጥ አንቺ ለማኝ እንዶም ይበልተሽ ገለመለ ምናምን ይሉኛል የት አባታቸውንስ ያቃሉ አልহামዱሊላህ ኪሴ ሙሉ ነው ህልም ስላለኝ በየምግብ ቤቱ እየተንጦለጦልኩ እግሬን እያፈጋው ግን ብንዘላዘል ምናምን ቀን በቀን እየወጣው ሳለቅስ ነበር የምታገኙ ቀን በቀን ትኩረት ለመሳብ እየመጣች ትነፋረቃለች እንዴ ሁላችንም ችለነው እኮ ነው ሸሙዬ እኔ በባለፈው ሊያስይዙሽ ምናምን ግሩፕ ከፍተው ሲሉ መጥቻ አለቀስኩ አላለቀስኩም ያውም በሴት ተገፋው ሴትዮ በህይወቴ ዋጋ የከፈልኩ ሴትዮ ከእድሜ 3 አመት የከሰረውኝ በ23 አመት እስር ቤት ተወርውሪ እንዴ ትኩረት ለመሳብ በዚህ ደረጃ አይደብራትም እንዴ እና ከኔ ጋር ተካሻ እንዳትለካኪ አዳሚ ብትበደል ኑሮ እኔ ከጎኗ ቆምላታለሁ ግን ተበድላ አይደለም አሁን ላይ ያደረገች ያለው ነገር እየሆነች ያለው ነገር ትኩረት ለመሳብ ብቻና ብቻ ነው ነጃት አቤት والله ተበድላለች والله እዛው ባሏ እየተበቀላት እንደሆነ አላህ ዓለም ግን ህዝቡ በተአምር ምቀኛ ሊሆናት አይችልም የአረብ ሀገር ሴቶች አይደሉ እንዴ ልጇን ሁሉ ያሳከሙላት ደምችስ ዳስፖራ አይደለ እናቃታለን እውነትሽ ነው የት ታቃታለን አውጣ ህዝቡ አልነቃም እሱ አሁንም ለብር ነው የምታለቅሰው እውነት ሳኡዲ ላይ ስንት ሰራተኛ ለምን አልተነካም ኧረ በእናትሽ ታያትችን ደና ነገር እንኳን ቢኖራት እኮ ኦኬ እነ ፎዚ ቁጥቦቹማ እያየናቸው እኮ ነው በቀን በኢትዮጵያ በሚሊዮን የሚቆጠር ብር ነው የሚሰሩት እነ ፎዚ ለምሳሌ ማን ምቀኛ ሆነባቸው ተከብረው የትኛው ማገል ላይ ራሱ ይልካሉ እነሱ አንተውባት ጂኒ ምናምን በራሷ እንግዲህ ለራሷ አላህ አላት ታያትሷል ባለ ኢቃማ ነች አይደለ ዛሬ ላይ ባለ ኢቃማ ነች ህግ የሚባል ነገር አለ እዚህ ሀገር ላይ ማንንም ምንም አያደርጋትም ማን ይነካታል በህግ የምትጠራጠረው ሰው ካላት ሸሙሄ እኔ አሁን ለምሳሌ ጠላቶችሽ እነማን ናቸው ብትለኝ ጠንቅቄ ነግርካለሁ በፊት ጠላቶችና አቡ አሚራ ነበሩ አሳልፈው ይሰጡኝ ዙዙ ምናምን ኮኪ ምናምን የሚባሉት የናንተ ሴቶች ናቸው በቁጥር ናቸው የኔ ጠላቶች ግን እዚህ ሀገር ላይ ስትኖር ወንድ ልጅ እንኳን ወንድነቱን ተጠቅሞ የሚኖርበት ሀገር ላይ አይደለም የምንኖረው እና ዝም ብለክ ታልፋለህ እኔም ሁሉንም ነገር ለአላህ ሰጥቼ ትቼዋለሁ አልহামዱሊላህ አላህ ክሶኛል ትላንትና ነበርኩበት ቦታ ላይ አይደለም ዛሬ ላይ ያለውትኝ ገባው ሸሙሄ አሁንም ቢሆን እሷ የምትጠራጠረው እንደው የኡነት እንኳን ተበድላ ከሆነ የምትጠራጠረው ሰው ይኖራታል ጥላተን እኮ ጠንቅቀክ ታውቃለህ አኪድ ስለዚህ እርምጃ መውሰድ ትችላለህ ይቃማላት እዚህ ሀገር ህግ የሚባል ነገር አለ እህታችን ሁሌ እያለቀሰይብን ነው ትኩረት ለመሳብ ነው ላሽ በሉ ይበናት ተውኝ ትሪፕል ማሮቼ እኛም ሳልባጅ መክፈቻ ራስዬ እኛም ሱቅ መክፈቻ ስለሚያስፈልገን የሆነ ነገር ጣል እያደረጋችሁ ትርብር የኔዎቹሳ ትርብር የኔ አጣማቸው አናችሁና የሷን የጣማቸው ሸሁ ደግሞ አንዳንዴ ጭፍናቸው ሸሙሄ እኮ የሰው ልጅ ሴት ልጅ ስታለቅስ ስለማይችሉ ነው ሱሱዬ ሸሁ ይሄ ህዝብ እኮ ከባድ ነው አንቱ በባለፈው ተረዱ ሸሙዬ ይረዱ ሲባል ስንቱ ነው ምቀኛው ነው የመጣው ስንት ፊልም ሲሰሩ ነበር አሁን አንቱ እያለቀስኩ ብትመጡ ኑሮ ምናምን ኑሮ የዛን ሰዓት በሚሊዮን ነበር የሚሰባሰብሉ እና ሴቶቹ ደግሞ እንደ ፋሽን አድርገውታል የመጡ መነፋረቅ መቀፈል ምናምን ባጭር አቋራጭ መቀየር ነው የሚፈልጉት ገባ
እና በህይወታችሁ ደግሞ ዋጋ ያልከፈላችሁበት ነገር መጨረሻውን አያምርም፣ ደስም አይልም፣ እርካታም የለውም። ይቅርታ ታብታብ አድርጉኝ። አንዳንድ ጊዜ ኮምብሪንግ አድርጉኝ። አንዳንዴ እነ አዚ ምናምን ይሄው እየሰሩ አይደለ? አሁን አዚ ብዙ ጊዜ በማያገባት ነገር ትገባለች ምናምን። እሷ እንኳን ጥላት አለኝ ብላ አንድ ቀን ስትነፋረቅ አይቻት አላውቅም። አዚ በሽተኛ ልጅ ይዛ ነው የምትሰራው። ታማሚ ልጅ አለቻት። ሁሉም ሰው የራሱ የሆነ ህመም አለበት። የሷኛው የተለየ ነው። አዚ እዚህ ሀገር ስንት አመቷ በሽተኛ ልጅ ይዛ እያስታመመች የምትኖር። ይቅርታ በክፋት አይደለም። ይችኛዋም እኮ 4 ልጅ እኮ ነው ያዘችው። እንዲያራላ ለምን 9 አይኖራትም ታዲያ? እናቷ አይደለች እንደምታሳድገው? 1 ብር ስትልክ እናቃት ነበር የዛሬ ከ6 አመት በፊት። እሺ አሁን አዚ ለምሳሌ ለኔ ጀግና ሴት ናት። ታማሚ ልጇን ይዛ ከፍ ዝቅ ብላ ሰርታ ተፍጨርጭራ ምናምን ነው የምትኖረው። ከጎኗ እንኳን ራሱ እኔ ሰው ሲያግዛት አይቻል አቅም። ይቅርታ ምንም የግል ጥላቻ ቢኖርብኝም የግል ጥላቻ ኑሮብኝም አይደለም። በሌለውበት ስራ ነበር 2 መንታ ልጅ ወልዳ እስር ቤት እያለች ያለ ስሜ ስም እየሰጠች ዩቲዩብ ስትሸቅልብኝ የነበረችው አዚ ለስሜ ስም ሰጣኝ። እቺ አዚዛ የምትባል ሴት ያበሉሃል፣ ያጠጡሃል፣ አይኑ ተጨፍኗልኝ። ራስዬን ያባት እና በ30 ብር ጥብስ እኮ አንቱን ደፍነውታል። ጭንቅላት ልቡን ደፍነውታልኝ። አትሰሙን ምንም ብንል ምንም። ነጁ ከራስ ምታት ፍቅር ያዘኝ እና ከራስ ምታት ላይ እንሽናንሺ እኔ ራሱ ቁጥሬ ላስቀምጥለት ብዬ ሸሚዞኝ ነው። እኔ ለማንም ቁጥሬን አስቀምጫለሁ አቅም በውስጥ እኔ ራሱ አውሪው እያለው ነው። እንዲሁ አፈር በይልኝ እንዲሁ ቢስሚላህ ረህማን ረሂም አላህ ልታስቀምጪ ሳ እንደውም ያበጠ ይፈንዳ ሆነ እጅ አስቀምጥለታለሁ ስወጣ። አው እና ማርያም ብላ ነባገኝ ብያለው። አዚዛ በጣም ትዋሻለች። ሌላ ስም አታምጡብኝ። ማርያምን ብላ ነበር በልጇ ታገ አው ረግሚያታለሁ፣ በጣም ረግሚያታለሁ። አዚን ጥጡ ነው እንዳትፈረጥጡ። ላላላ ስም አታንሱብኝ። እኔ ሁለቱም ጥሩ ሰው ናቸው። ለኔ ዩቲዩብ ላይ ገብተሽ አሜንዬ ለሸሙዬ ሸራ አድርጊልኝ። ስለኔ ስታወራ የነበረችውን እስር ቤት እኔ ስንት ነገር እያስተናገደውኝ ያለሁትን ሴትዮ በሌለውበት ስራ 2 መንታ ልጅ ወልዳ አስፋልት ላይ ተኝታ ሲሚንቶ ላይ ነው የምታድረው ምናምን ጂኒ እያለች ስትቀባጥር የነበረ